ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ በጨዋነትና በነጻነት ማስፈር ትችላላችሁ ማለት ነው ሁሌ እንደምናደርገው ታዳጊዎችንም መልካም ልደት እንላቸዋለን ለማክቤል ኤፍሬም ለበጸሎትና ሶሊያና ግዛቸው ለዳንኤል ወርቅነህ ለበእምነት እንዳሻው መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው የምንለው ለዚህ ቻናል አዲስ የሆናችሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሆኑ ነባሮችም ያላደረጋችሁ ቼክ አድርጋችሁ አርጉና ቤተሰባችን እንድትሆኑ በትህትና ጠይቃለሁ ሁሉ ጊዜ ለምታደርጉ ሰብስክራይብ ስለምታደርጉ ላይክ ስለምታደርጉ ደግሞ ማመስገን ይገባልና እጅግ አድርጌ አመሰግናለሁ አሁን እኔ ሄድሴቴን አረጋለሁ እናንተ ደግሞ ቪዲዮና ላይክ የምታደርጉበት አፍታ ታገኛላችሁ ላይክ አድርጉና እንጀምራለን ከዛ ያው ህይወት ይቀጥላል ህይወት ይቀ ስለመታነቅ ስናወራ ልንገራችሁ የሆነ ሊባኖስ እየነገረኝ የነበረው ልጅ ሊባን እሺ ሃንግ እየመጣሁት ነው አለ ሌቦ ነው የሚነግረው ሌቦ እየነገረኝ ነው ለኔ ሃንግ እየመጣሁት ነው አለ እና ሃንግ እየመጣሁት እንደዚህ አንቄው አለ እንደዚህ አንቄው አለ ልጁን አለ እንደዚህ ጣቴን አመጣና ቆረጣት አለ ነገር ጣቴን ቆረጣት አለ ቆረጣው ሃንግ እየመጣውኩ ደበደብኩት አለ ጣቴን ተቀበልኩት እዲ አረረለ ጣቴን ተቀበልኩትና አለ ይሄስ ታስሮ ምናን ተፈርዶበት ወጣልሽ ጣቴን ተቀበልኩትና ሆስፒታል በማግስቱ ሲሄድ አይ በስብሳለች አትተካም አሉኝ አለ ወዲያው ኩፍ አመልካች ጣት ወዲያው ወተት ውስጥ ነው ምናምን በረዶ ውስጥ ማስቀመጥ ነበር ከዛ ተያዝኩ አለ ፖሊሶች መተው ያዙኛል ፖሊሶች መተው ያዙኝና እንትን ገባው ከዛ ይሄ አራት ሰዎች ምናምን ሆኖ ይሄ የሚያስመርጡት ነገር አለ የትኛው ነው ይሰረጋ ምናምን መጣ የሰረኩት ሰው የቆረጠው ከዛ ይሄ ነው ይሰረቀኝ ስልኬን ሲል ይሄ ነው ጣቴን ይቆረጠኛል ከዛ ይሄኛው በስርቆት ያኛው አካል በማጉደል ተከሰሱ እጂ አብሮ ታሰሩ ከዛ ተስማማን አለ ስለዚህ ፒስ ሆነን አለ ጣቱን ሲያሳየኝ ብታይ ማለት ነው አሁን ይሄ አመልካች ጣቱ ላይ ቆረጠው እቺ ነው የምታክለው በአንድ አንጓ የለውም በጣም ከባድ ነው ተስማማን አለ አሁን አብረን ነው ምን ጠጣ አብሮ ሳንጋይመቱም እንዴ እኔም ክሱን ታውቁለት ከዛ ግን እሱ የከሰሰኝ ታስር ይወጣው በቃ አሁን ፒስ ነው አላለኝ እና በጣም ያሳቀኝ እንትን ነው እቱ ያሳቀኝ ምን ነው አቀሽ ንታንቁ ተሰቀቃቱ አንተ እንደዚህ አንተ ሲበላት በኢየሱስ ጀመር አካላ ጎደለ የተባለው ሰውዬ እንዴት ሊከሰስ ይችላል እንዴ አልሞት ባይ ተጋዳይ እኮ ነው ህይወትን ቢያጠፋ እኮ ብዙ አይደለም እንትኑ ማን ይፈሰው እውነትም ማን ይፈሰው አውሽ ከናንተ ኮለታችሁ አንዳችሁ ናችሁ እኔ አይደለም ትቻ እኔ በሽተኛ ነኝ ያመኛል ብዬ ስንቴ ተናገርኩ እኔ እንኳን ትንሽ ራቅስክል እንደው ምን ነው ቂጣችሁን ብቋጥ እሱ ግን ማለት ነው ጠዋት አይብ በዳቦ ነው የበላሁት ሲለኝ ነበር ራሱ ነው ፈሴን የተለያየ ድምጽ እንዲያወጣ ማድረግ እችላለሁ ላሰማክ ሲለኝ ነበር እሱ ደግሞ ማለት ነው በፈሴ ሸረሪቶችን እገላለሁ ላሳይ ሲለኝ ነበር ቅድም በእኩል ሰዓት መፍታትም ማክሳትም እችላለሁ አለኝ አሁን ውሸቱን ነው እኮ ትችል እንደዚህ ከቻለማ በጣም የሚደነቅ ችሎታ ታምረኛ ነው ይሄንማ ማሳየት አለ አዎ ትችል ያሳየን መደነቅ ያለበት ችሎታን ውስጥ ያሳየን አይመቱኝም ትችል አልነካም ያመኛል ያው ተሳሳለ አይደል እስቲ
ቴል ሚ ወይ እንደዚህ ጥሬ ግሬ ጨጓራዬን ተፍቼ ቃር በቃር ሆኜ ወገቤን በጥሽ የወለድኩት ልጅ የአባቱ መንታ ቁጭ አባቱን እንደዚህ ወገቤን በጥሽ ሆዴ ተቀዶ እንዲህ 9 ወር ዝሆን እስካክል ድረስ ዙሬ ጥፍር አይደርሰኝም ጥፍር ለስሙ እኔማ ምለያቸው እኮ በሳይዝ ነው ትልቅና ትንሽ አሁን ለስሙ ባሌ ስራ ሄዷል እንጂ አልሄድም ህዝብ ግንኙነት ሚኒስትሩ ቤት ነው ያለው ከዛኛው ደግሞ ውጭ ጉዳይ ይመጣል ከዛ ደግሞ እኔን ሲያበሽቅ መንታይ አምሳዬ ይሏል አረ እኔ ደግሞ ዳይፐር ሲሞላ ጠብቄ መንታህና አምሳያ ህቁም ጥሎልሃል አንድ ሽፋሽፍት አይደርሰኝም መስኪን በነገራችን ላይ የበፊት አባቶች ልጆቻቸውን ሲያለቅስም ነይ ልጅሽ አልቅሷል ነው የሚሉት ካካም ሲያርግ ነይ ልጅሽ ልክ የነሱ እንዳልሆነ ነይ ልጅሽ ዛካካ አርጓል ቀይሪው ምናምን ነበር የሚሉት አሁን ግን ጊዜው ተቀይሯል አባቶች ልጆቻቸውን በጣም እያሳደጉ ነው ፓምፐርስ እየቀየሩ እያስተኙ ምን ይያሉ በደንብ አሁን አዲሱ ኮና ወቅት ወደ ያለው አባቶች ኑሮ የግድ አስገድዷልና አሪፍ ነው አታችመንትም ይኖራል የልጅ ፍቅር በደንብ ይኖራል ማለት ነው ከአባት ጋር እንደዚህ ንክኪው መቀየሩ ማስተኛቱ ምናምን ሲኖር አሪፍ ይሆናል በፊት ግን ለአባት እንዳልነገር አባት ስርዓት ነበርል አባት ይምጣል ምናምን ነው የሚባለው ለቅጣት ለአንዳንድ ነገር ነበር የሚፈልገው አሁን ግን በደንብ እያሳደጉ ነው አባቶች ለአባቶች ያሬድ ነጉ ደግሞ ሽምግልና አልቋል ያሬድ ነጉ ሽምግልና አልቋል በጣም ነው ደስ ያለኝ ባይዘው ደስ ብሎኛል ደስ ማለት በጣም ነው ደስ ያለኝ ነው የአብርሃምና የዛች ሴትዮ ያርገው የአብርሃምና የዛች ሴትዮ ያርገው ለማንኛውም ግን ይኸውላችሁ ሰይፉ ላይ ቀርበህ አዲስ ለህዝብ ማቀርበው ፕሮጀክት አለኝ ስትል እኔ አልበም ነበር የጠበቅኩት በቃ እንዳድናቂ አልበም ነበር የጠበቅኩት በቃ እውነቱን ነው የምነግርህ ምክንያቱም እኔ ከጉራጌ ተነስቼ ጎጃም የመጣሁት ባንተ ምክንያት ነው ከጉራጌ ጎጃም መጥቻለሁ ባንተ ምክንያት ከጉራጌ ጎጃም ጎጃም ነው ቁጭ አንተ እዚህ አሸሸ ገዳም ይያልኩ ነው ያሬድ ነው እሺ እኔ ሲጀምር ያንን ልጅ ወደ ጎዳና ከመለስኩ በኋላ ጥሩ ነገር ይወስድ አሬ ከለርኩ ነው ደግሞ ልጅ ማይክ ያሬድ ደግሞ እንኳን ደስ አለ ባል በጣም ደስ ይላል እንግዲህ ያሬድ ነጉ ሽምግልና ልኮ ትላንት ማይተናል እሺ ተብሏል እንኳን ደስ ያለ ሽምግልና ከሄዱት መካከል ሰይፉ ፋንታውን ነበርበትና ለያሬድ ነጉ ሽምግልና ሄዶ ምን አጋጠመው ሽምግልና ጥየቃ በኋላ ቂቤ መቀባት ግድ ነው ለሽማግሌዎቹ ፓፓ ተቀባ እንዴ ወዛ አላልኩባችሁ በርግጥ አላልክብንም ግን ተቀባ እኔ መቀባቱ አይደለም ቢኒያም ምኑ ላይ ተቀባ ምን ላይ ምን ይዟል አሁን አንተ ምን ላይ ነው የምትቀባው ነው በውሃ ነው የሚያረጉልህ ነው ተታጠበዋለህ ነው በምን ብቻ ነፃ እንደወጣው ታውቃላችሁ እሺ በፌስታል ህግ የፌስታል ህግ እኔ ምን አልኳቸው መሰለኝ በቃ እኔ ለመቀባት ዝግጁ ነኝ ግን ፌስታል አምጡ ይቀልጣል ከየት ይምጣ ምክንያት አላደርግም ምክንያቱም አሉ አሁን ያኛው ባይሆን አሁን ይሄ ለእንጀራ ምን ተጠቀመበት ነው በሱ ለተቀለልና በላውንደሪ ፌስታል ሰታዩ ባለብሩ ዳቦ ነው የሚመስልሽ እሺ ግን ከዛ ቆይ ነገሩ እንዴት ነበር ተቀቡ ሌሎቹ ሽማግሌዎች ተቀቡ ነው አለፋቸው ዲጄ ኪንግስተን ነበር ራስታ ስለሆነ የኔና የጸጋዬ እሸቱን ደብል ተቀባሱ ምክንያቱም ጸጉሩ ወፈረ ስለሚል ይመጣዋል እና ኪንጎ ተቀባ ያው ኪንጎው በደንብ እኛ ባይሆን ቂቤ በቡና ጠጣን እና በጉራጌ ባህል እኔ በቃ ምግቡም መጠጡም ባህሉም ወጣ ለምሳሌ አሁን የምታዩት ቆሎ ያ ቆሎ በቂቤ የታሸ ነው ቡናው በቂቤ ነው ክትፎ በቂቤ ነው የተለየ ነገር ነው እና በእናታችሁ ለዛሬ ሰይፉ ቂቤው በር እንደም ተቀብታ ብትመጣ ዛሬ ራሱ ደስ ይላል ነበር እና ያሬድ ነጉ እሺ ተብሏል አሁን የመጣ ፋሽን አለ ከሽምግልናው በኋላ ባልየው ሴቷ ቤት ሄዶ ይደግሳል ይጨፍራል ምናምን እኔ በፊት አላውቅም እንደዚህ እንዴት አዳዲስ እንግዲህ የሚመጣ ነገር ነው እሱ አሪፍ ነው አሪፍ አይደለም የሚያወያይ ነገር ነው ተመለስ እንዴት ነው ከማ አይ አልተረፈም አሜሪካ እጅሽን ከላያችን ላይ አንሺ አለበለዚያ ባናነሳስ
ባና ነሳስ አስጨርሽና እኔ እኮ አሜሪካ ግርም ብትይ ነገር ገና አውርተን ሳንጨርስ ጉሮሯችን ላይ የምትቆሚው ነገር ነው። አታስጨርሽም። እኛ ነው እጅሽን ከላያችን ላይ አይሺ ልብሳችንን እንኳን እንቀይርበት ለማለት ነው። ከዛ በኋላ አንቺ ካልደከመሽ እግርሽን ስብጭኝ ልብስ መቀየር ማይቻልበት አገር አይሺ ብያ በሆነ ወቅትም ነበረች እቺ ፉከራ ለአሜሪካ እጅሽን አንሺና የሚባል ነገር ነበር። ጥሩ ነው ግን እጃችሁን አንሱ ለማለት በዚህ ጋር ሌላ እርዳታ እየለመንክ በዚህ ጋር እጅን አንሳ መርጠህ አይቻልም። ሁሉ ነገር ነፃ ስትሆን ግን ይቻላል። ኬክ ስንት እንደገባ ታውቂያለሽ? ምንድነው ኬክ ምን በላው ስንት እንደሆነ ታውቂያለሽ? ኧረ እኔ ምን ሳረግ 20 ብር ባይበላ ቢቀር ወይኔ እናታችን ቢቀር ነው የሚሻለው። ምን አሁን እንዴት ይበላል? ያ ብር ስንት ጊዜ ቀለብ ይችላል? 15 ቀን ብር ያራቀን ምሳና እንግዲህ እሱን ለማረጋገጥ ማለት ነው። ከናም ቤከሪ በተመጣጣኝ ዋጋ ቆንጆ ኬኮችና ዳቦችን ያዘጋጃል። ሄደሽ አንድ ቀን ቆንጆ ኬክ በተመጣጣኝ ዋጋ ትበያለሽ። እሺ ሁላችሁም እንዳትረሱ። አሁንም ቻሌንጁ እንደቀጠለ ነው። ከናም ቤከሪን ገብታችሁ ፎሎ አድርጉ። አደራን ሁሉ አደራን አንተም ሰጥ ገበያ ይዛቸው ወጣ አንድ ቀን እንዳታሳያቸው። በሽተኛ ነው የምታረጋቸው ያብዳሉ ወይንም በቃ እኔ እንጃ ሌላ ዓለም ውስጥ ያሉ ነው የሚመስላቸው። ሞዴስ 200 ብር ከመንገዛ ማለት ነው። ለምን ሁላችንም ሴቶቹ አርግዘን መንግስቱን አናስደነግጣው? ጭራሽ እንደው አርግዘን ስትነው እንጂ ሳኩት በጣም ሲሪየስ የሆነ ነገር ነው። በአሁን ሰዓት የሞዴስ ዋጋ በጥፍ ነው የጨመረው። ብዙ እህቶቻችን በጣም ተቸግረዋል ነው ያሉት። ቅንጦት አይደለም አይደል? ሞዴስ ንጽህና መጠበቂያ ነውና ይሄ ነገር ትኩረት ቢደረግበት። ትላንትናም ሰይፉ ላይ ሰምተናል። የኮንዶም ውድነት ብቻ ሳይሆን እጥረት ሁሉ ተፈጥሯል ተብሏል። ያ ደግሞ በጣም ለህይወት አደገኛ የሆነ ነገር ነው እና በጣም ከጦርነቱ ጋር ተያይዞ ነው ኮንዶም የተነሳው። ይሄም እንግዲህ በዛ ምክንያት ሊሆን ይችላል። አንዳንድ ስግብግብና ሆዳም ነጋዴም ደግሞ በጣም ኦቨር ያረጋ ምክንያት ሲገኝ ሊጨምር ይችላል። ግን ኦቨር ነው የሚጨምሩት እና ይሄንን መንግስት እጁን ጣልቃ አስገብቶ የሆነ ሶሉሽን ቢሰጣቸው አሪፍ ነው ነው ማለት እና ያሳዝናል። ትራንስፖርት ያለበት ሁኔታ እሺ ለምን ሰልፍ ነው? የታክሲ ግቢ ድረስ እንግዲህ ነዳጅ የለ። ይገርምሻል ባለፈው ሰልፉ መኝታዬ ጋር ደርሶ ተኝቼ ነው የተሰለፍኩት። ተረዋክ አዎ A few moments later የኔ ቆንጆ ታገቢኛለሽ? እዛው እዛ ሰርፕራይዝ ላደርግሽ ነበር እዚሁ ሰዓቱ ነጎደ። ታገቢኛለሽ? እሺ 3 weeks later አርጋቶ ሰርጉዛው ኧረ ሰልፉ ይደረሰ። ጠጋ በሉ ትንሽ ወደፊት ጠጋ። ቢያንስ ከግቢ ልንወጣ ነው እንዴ? many months later አይዞሽ በርቼኔ እናት አይዞሽ። እዛው አረገዘች። ስሙን ግን ማን ልትሉ ታሰባል? ናፍጣም በለው እንዴ? አሰለፈች በሏት አሰለፈች። አይ ጥሩ መውለዷ መድረሱ ጥሩ ነው። ሁሉ ነገር ፕሮሰስ አያችሁ፣ ቀለበቱን አያችሁ፣ ሰርጉን አያችሁ፣ ከዛ አንድ ስቴፕ አልዘለላችሁም። ሲወለድ ጋር እንዲደረሳችሁ ነው። ያው ታገቢኛለሽ የሚለው ጥያቄ ቀረበልሽ አጋጣሚ ለየት ይላል እንዴ? በጣም በቃ በጣም ነው የሚያስገርመው እኮ ጆሲ አንዳንዴ እንትን ብሏል። በቃ ይፈራል እሱ እንትን የሚል እኔ ሰርፕራይዝ ማድረግ ነው እንደኛ ሲሄድ ምናምን ቲያትር የከትዳር በላይ ቲያትር ክሩ ነበሩ ነሽዋ ነበሩና ወደ እስራኤል ሀገር ቲያትራችንን ይዘልን ሄድ ማስታወቂያ እንቅረጽና በዛው ራት እንብላ ምናምን ነው ያሉኝ። ያለመደባቸውን ስንፈል ደሞዝ እንጨምራላችሁ ፈልገው ነሽዋ የምን ራት ያለመደባቸው ምን ከመቼ ጀምሮ ራት ሲሄድ በቃ አይዞክ ምናምን እየተባለ ነው ጆሲ ያበርቱታል። በጣም ይፈራ ሰው ነው። ተንበረከ ቀለበቱን ራሱ ባላየ ነው ያረጋል። ሲሄድ በቃ ደግሞ ነግሬው ነበር ይሄ
የሰርፕራይዝ ሰው አይደለም ብዙ አልደነቅም ምናምን ብየውና ቤት ይዘውናና ምናምን ብየው ነበር። በቃ በጣም ደስ የሚል ጊዜ ነበር። ግን አንደኛ የሙያ ጓደኞቼ ነበሩ አብረው የጆሲም ጓደኞች የባለቤቴም ጓደኞች ነበሩ እና ልክ በቃ የቤቱ ባለቤት መስኪዬ ስለመጣሽ ደስ ብሎናልና ቤቱን ብታይልን ምናምን አለችኝና ጉብኝት እንድትኝ ከዛ እሺ ምናምን አልኳትና ያው እንትን ከመቅረቡ በፊት በጣም ነው እናከብራችሁ ምናምን አለች። በጣም ነው ማመሰግናት እንደው እና ሸዋል ሂድ አሁንም አማንን እያልኩት ነበር ከፊቴ ሆና አታሙ አንተ ሂድ እያልኩት ነበር እና ሸዋል እኮ ሂዱ እናንተ ሂዱ ምናምን እያልኳቸው አይ ነይ መስኪ ከፊት ይሉኛልና ለምንድነው እንድመራቸው የፈለጉት እነዚህ ሰዎች በየ ከፊት ዞር ስል ጨለማ ብሏል። ዞር ስል እና ስመጣ ጆሲ ያለ ተንበርክኮ በጣም ነው ደስ ያለኝ እውነት ለመናገርና በቃ እንዳልኩክ ነው የማይረሱ ቀናቶቼ ውስጥ የቀለበቴ ቀንና የእርግዝና ፕሮግራሜን የጋቱን ያዘጋጁልኝ ቀን ነበረ። እንዳይወጣ ተፈልጎ ነበረ ግን የካሜራ ባለሙያ ካየሁት በኋላ እኔ ያልኩት አንድ ነገር እንኳንም ወጣ ነው። ወድጄዋለሁ። አልወደዳችሁት? በጣም ያምራል። ጥሩ ነበር። እኔ አሁን ከዛ በኋላ እኮ ጋት በቃ ሰው እንደ መስኪ ሞቅ አድርጊው ያንተ ነው ታውቅም እኮ እንደዚህ አይነት ጉዳይ አይደል እንዴ? እኔ ሰርጌ በአደባባይ ሆይ የተባለ የፕሮግራም ምናምን አይቻላል ሰይፊ እኔ ሰላም ነገሮችን አይቻላል። የኢትዮጵያ ሕዝብ ያላየኝ ስተኛ ብቻ ነው። አዲስ አበባ ባሏ ቺት እንዳደረገባት ያወቀች አንድ ሴት መኪናውን ባቆመበት ሂዳ ባለ መልኩ የተለያዩ ጽሁፎችን በመጻፍ መኪናውን እንዳበላሸችው በፌስቡክ ላይ እጅግ በስፋት እየተመላለሰ ያለ ፎቶ ነው። እስቲ እናንተ ምን ትላላችሁ? ምን እንላለን? ደጋረገች ነው ግን በቃ ሐሳቧ ተቃጥላ ነው። በቃ ሙሉ ቀለም ይቀይራል። አሁን ልጅ ሚካኤል ነው። እንግዲህ በባለፈው የኤምኤምኤ ፋይቱ ቀን ነው ልጅ ሚካኤል ተጣልቶ ነበረ ከአንድ ጋርድ ጋር። እስቲ ምክንያታቸው ምን ነበር? እንዴት ነበር? ልጅ ማይክ እኮ ወንድ እኮ ብራዘር፣ ልጅ ማይክማ ተጣልቶ እኮ ነው። ተጣልቶም አይደለም ለነገሩ ልጅ ማይክ ወደዛ ገፋው። እንዴት በለኝ የሆነ ልጅ ልጅ ሚካኤል ቁጭ ባለበት ሲያልፍ ጠለፈው። እኔ ልንገራችሁ ሐቁን ሲያልፍ ጠለፈው ልጅ ሚካኤል ተሳስቶ ማለት ነው። እግሩ እንደዚህ ዝርግት ሲያደርግ ልጅ ሚካኤል ጠለፈው። ከዛ ምን እሺ ነው ምናምን ነገር ፋፍ ተነሳችና አንተ እዚህ ጋር እኮ የምታየው የዘነጠ ዱርዬ ነው አይደል? ግፍት ያደረገው ተንገዳገደ አልኩ። አንገዳገደው እውነትም የዘነጠ ዱርዬ አለን። ፋፍ እኮ ድሮ ቦክሰኛ የነበረ ሰው ነው። አንተ ምን ነካ? ሐቁ ነው። እንግዲህ ልጅ ሚካኤል ጠልፎኛል ነው ያለው ጋርዱ እንዴት እንደተጣሉ ምክንያቱን ደግሞ በዚህ መልኩ አስረድቶ ልጅ ሚካኤል መጣ እኔን ትቀልዳለህ? እኔ እኮ ገብረየስ ነኝ። ያ ልጅ ሚካኤል ጋር የማይገባ ሰጣ ገባ ውስጥ ገብተን ነበር። ያ ደግሞ ምንድነው የሆነው? እነ አንድ ቦክስ ተወዳዳሪ ያሉ እና አቡስ ነው ማሙስ የሚባሉ ጻል ልጆች በዝረራ ይወጡት እነሱን ይጀሰድ በማውቅም ይሁን ባለማውቅ እግሩ አደናቅፎኝ ለምንድነው እግርን ሰብሰብ ማታረግ በሚል ተነጋግረን ነበር። በመሃላችን ሰው ገብቶ ነገሩን ፒስ አድርገናል። አፉም ተባብለናል። መመታታት ብሎ ነገር የለም። ከልጅ ሚካኤል ጋር የማይገባ ነገር ትንሽ ሰጣ ገባ ውስጥ ገብተናል። ቆየት ያለች አንዳንድ ነገር ስላለሽ ነው። በቪዲዮ የቴዲዮ ደጋፊ ነኝ ምናምን ስላልኩ ነው። ያ ይቀጥላል። እኔ ከህዝብ ጎን ከሆኑ ድምጻውያንና ወጣቶች ጋር ነኝ። በስፖርቱም በሙዚቃውም በማርሻሉ መጣ በቡሽ ኢንተርቴይንመንቱም ከሀገር ጎን ከቆምክ ከሀገር ጋር ነኝ። እኔ ቴዲዮ ይመቸኛል ከሀገር ጎንና ከተገፈው ማህበረሰብ ጎን ስለሆነ አለቀ ፔሪድ። በዛ የሆነ የተቆረጨመ ነገር ሊኖር ይችላል። ማንም ምንም አያመጣም። ለምን ካልክ ተስፋ ያለው ዘፋኝና ገንዘብ ያለው ዘፋኝ
ምንም ከሌለው ጋርድ ጋር ሊጣላ አይችልም። ፎር ዘ ፊውቸርም ስለማያዋጣው የሴኩሪቲ ኃላፊ እንደመሆነ መጠን ትላንትና የሚጋጠሙ ቦክሰኞች መንገድ እየመረው ሌፍት ራይት የሚባሉት እኔንም ውስጥ በማወቅ የሚሆን ባለማወቅ እግሩን ዘርግቷልና የተንኮል መስሎኝ ቦክሰኞችን ይጀሰድ እግሩን ዘርግቶ ለመጥለፍ እኛን ሲሞክር ሆን ብለህ ነው ወይ ምናምን ብዬ ሳወራው አይ ምናምን ብሎ የሆነ ቁጣ ነገር አሳየ። የማይገባ ነገር እንዳደረገና ሊያጣላ እንደሚችል ነገርኩት። ከዛ የሆነ ነገር እንደያዘ በውስጡ ገባኝ። እዛ ነጌች መጡ አዘጋጆች እና አብዲሳ የሚባሉ ትልልቅ የኦሮሚያ ባለሀብቶችም ነበሩ። እነሱ መጣው በጣም ማከብራቸው ልጆች ናቸው። ነገሩ በዚህ ማለቅ እንዳለበትና አፉ መባባል እንዳለብን እና አብርሃም ዘዌቭ ነበሩ። ነገሮችን በመሃል ገብተው 24ቶችም ኮልፊዎችም የቃሌ ጨረታ ልጆችም በመሃል ገብተው ነገሩን አብርደውታል። እኔም ደግሞ ጸጥታ ላስከብር ሄድኩ እንጂ የጸጥታው መደፍረስ አንዱ አካል መሆን ስለሌለብኝ የተፈጠረው ነገር አግባብ እንዳልሰራ ልጅ ሚካኤል ሆን ብለህ ከሆነ ጣምስተት እንደሰራ ምናምን ብየዋለሁ። አንዳንድ የተያያዘ ነገር ይኖራል። እሱም ፈተናዋል። ዙሪያ ሰው ልጅ ይነጋገራል። ቀኝ እግርም ግራ እግር ይጋጫል። አስረስ ግባ ከዛሬ ጀምሮ ቦክስ ጀምሬያለሁ። ቦክስ ነው የሚያወጣኝ ልጅ እንዴ በ4 ሺህ ብር ተገብቶ 4 ደቂቃ አረ ዘንድሮ ነው ቦክሰኛ መሆን ዘንድሮ ነው። የፈለገ ሰው ቻሌንጅ አደርግሃለሁ የሚል ሰው ፋይት አደርግሃለሁ የሚል ሰው እድሜው ከ75 ዓመት በላይ ኪሎ ከ45 ዓመት በታች ምግብ ብዙ የማይበላ የለም እኮ በቃ ሰውዬው ሻይ ነገር አጥሪት ነገር ትንሽ የሚቀምስ ባይበላ ይመከራል። እኔን ቻሌንጅ የሚያደርግ ሰው ካለ አሁኑኑ ይምጣ። አስረስ በጣም ስላየሁት ደስ ብሎኛል። በጣም ጠፍቷል ከሚዲያው ላይ ብዙ እየታየ አይደለም። እንግዲህ የቦክስ ቻሌንጅ ነው ይሄን ሁሉ ያመጣው ነገር። በዛች ደቂቃ ያገኙት ብርም አሪፍ ስለሆነ ለማግኘት ነው። አሁን እነዚህ የአሁኑ ውድድር ተመልክቶ ማአት ነገር እየተሰራ ነው እና ያለ እነሱን ደግሞ ሰላም ጋይስ እንዴት ናቸው? ትላንት በነበረው የነቃተ ህሊናና የጆኒ ፋይት በጣም ነው ሞቲቬት የሆንኩት በጣም እና እባካችሁ ይሄን ቪዲዮ በጣም ሼር ኮፒ ሊንክ አድርጉ የሚመለከተው አካል ጋር አርሱልንና ቲክቶክ ላይ በተለይ ወንዶች ብዙ ጊዜ እንዲ ኮንቨርሴሽን መለዋወጥ የለብንም እና ምን ተጣላላ ሰዎች ካለ ሪንግ ውስጥ አስገቡን እባካችሁ። እንደዚህ ተዘጋጅቶ ከፈለገ መግደል መቁረጥ ይቻላል ተብሎ ሪንግ ውስጥ አስገቡን። እኔ በበኩል እዚህ ቲክቶክ ላይ ሰው አልጠላም፣ ግን ሁለት ወንዶችን አምርሬ እጠላለሁና እነዚህ መታያችሁ ይሄ ልጅና ይሄ ልጅ እባካችሁ ልለምናችሁ ሪንግ ውስጥ እንጋጠም። መንግስት ፈቅዶልን ወረቀት ሳይን ተደርጎ እባካችሁ እንጋጠምና አርሱልና ኤቭሪዋን እዚህ ቲክቶክ ላይ በተለይ ወንድ ልጅ ሆኖ ሚጣላ የሚነጋገር ልጅ እርስ በርስ የሚሰዳደብ ሪንግ ውስጥ ይግባ። ከዛም ፋይት ይፈቀድልን። በተለይ ለፌመስ ሰዎች እኔ ይሄን ሙአዝና በሶ ፍቃድ እኔ ወንድ ልጅ ሆኖ ቁጭ ብሎ ቤቱ ስለ ሰዎች በቃ ይሄ ፎልስ አኪዩዜሽን የሚፈጠር ሰው በጣም ነው የሚያናደኝ እና እባካችሁ ሪንግ ውስጥ ከፈለጋችሁ አንድ ላይ ሆናችሁ ሁለታችሁ እኔ ብቻዬን ከፈለጋችሁ ብቻ ለብቻ የፈለገ ሽልማት ኖሮ እኔ ከኪሴ 500,000 ብር ከፍላለሁ ካሸነፋችሁ። ወይ ይሄ ሙአዝ ወይ በሶ ፍቃድ የምትባሉ በእናታችሁ ሪንግ ውስጥ እንግባ እና ሼር ኮፒ ሊንክ አድርጋችሁ አርሱልን። ይመቻችሁ። ይሄን የምደግፈው ሀሳብ ነው። እዚህ ቲክታክ ላይ ከምታዙጉን አንዳንድ ሰዎች አሉ አይደለ? በቃ እዛ ገብተው ልፍ የሚሉ ሰዎች አሉ። ወጥተው ቢዋጣላቸው አሪፍ ይመስለኛል። መከባበር በእኛ ጊዜ ድሮ ተባል ብለህ ነው የምትከባበረው። ከዛ ያሸነፈው ይከበራል ማለት ነው። አይ ቲንክ ብዙ እንትን ብሏል። እስኪ ወላሂ ብሎ የማል እንደሚወዳደር ይላል። ወላሂ እወዳደራለሁ። ወላሂ ክራይቴሪያው ከተሟላ እኛ የምንፈልገው ክራይቴሪያ እንደምንፈልገው ከሆነ እንገባለን። ወላሂ እወዳደራለሁ። ከባድ ቃል ነው ወላሂ ባይዞ ይኸውላችሁ 3 ቀን መጾም አይደለም ይሄ ወንጀል ነው። ተውበት ማድረግ አለብኝ ማለት ነው። ስለዚህ እኔ የሚያዘጋጁ ሰዎች በፕሮፌሽናል ወይ ክራይቴሪያው ያሟሉ እንጂ I'm ready to knock out this frog. You got it? I'm savage. በቃ ሰይዶ በአሁኑ የወሰነ ይመስላል። በጣም ወዳደራለሁ ብሏል። ይሄንን ኦፊሻሊ በመቀበሉ ምክንያት አዘጋጆቹም ኦፊሻል ወጥተው ተናግረዋል። ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ያሸነፈ 4 ሚሊዮን ብር ይወስዳል፣ የተሸነፈ 1 ሚሊዮን ብር ይወስዳል። ሴዶ ይሄን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። ይሄን ነገር የማረጋው ለምን እንደሆነ ነገራችሁ። ብር ኑሮን ገንዘብ ኑሮን አይደለም። ከናንተ ከራሳችሁ ለምነን ቢሆን እንሸልማችኋለን። ወጣቱ ከስደት ከተለያየ ልባሌ ቦታና ከተለያየ ነገር መውጣት አለበት።
እኛ ይሄ ነገር ስላልነበረ ይሄ አሁን እኛ ለሰዎች ወይም ለወጣቶቹ ያቀረብነው ነገር በጊዜው ስላልነበረ ተሰደን ኩላሊታችን ልናጣ ደርሰን ነበር በጊዜው። ወንድሞቻችን እህቶቻችን ስደት መከራ ይበላሉ እድል ስላጡ። ስለዚህ እኛ ደግሞ ስፖርት ውስጥ በሙያው ላይ ስላለን ይሄን እድል መፍጠር ፈልገናል፣ እየፈጠርንም ነው። ስለዚህ የእናንተን ሰፖርት እንፈልጋለን በደንብ ስፖርቱ እንዲያድግ፣ ወጣቶች ወደ ስፖርት እንዲሄዱ፣ ዓለም ሀገራቸውን እንዲያስጠሩ፣ ወጣ ብለው ብዙ ነገር ማየት እንዲችሉ፣ ሰዎች ተደባድበው ገንዘብ መስራት እንደሚችሉ ማሳያም እያሳየን ነው ማለት ነው። ሰፖርት ታደርጉን ይገባል። ሴዶ ተዘጋጅ፣ ጆኒ ተዘጋጅ። የመጀመሪያው በኢትዮጵያ ታሪክ አክቹሊ በኢስት አፍሪካም ሊሆን ይችላል 5 ሚሊዮን ብር የሚያሸልም የኤምኤምኤ ግጥሚያ በኔክስት 4 ወር ውስጥ ጠብቁ። ስቴይ ቲዩን። ታንክ ዩ። በቃ መኖሩ አሪፍ ነው። በትክክለኛው በህጋዊ መንገድ መደረጉ እንደዚህ ማደጉ ምንም ጥያቄ የለውም። በጣም አሪፍ ነው። ሰው ግን አሁን ሁሉም እንትን ላይ ነው። አዲስ ነገር ሲመጣል አይደል? እርግጠኛ ነኝ ስፖንሰር አይቸገሩም ምን አይቸገሩም እንደሚዘጋጅ ማለት ነው። አሁን አንዴ አይስ ብሬክ ሆኗል። ስለዚህ አሪፍ ነገር ወደፊት እናያለን ብዬ አስባለሁ። ነገር ግን ደግሞ ፕሮፌሽናሎችም ደግሞ ሲሆኑ ጥሩ፣ እንደዚህ በእልህ የተነቋቆሩ ሰዎች ሳይሆኑ ደግሞ ፕሮፌሽናል ቢሆኑ። ይሄን ቪዲዮ አሁን አይደል እንደ ጋይስ ማየው ምን ማለት ነው? ሳዲዮ ማርሻል እና ጆኒ ፋይት አድርገው ያሸነፈ 5 ሚሊዮን የተሸነፈ 1 ሚሊዮን እየተባለ ነውና በምን መስፈርት ነው ሳዲዮ ማርሻል የገባው? ለምንድን ነው ክፍት የሥራ ቦታ እኛም ቢብለን ነው ያልገባኝ። ጆኒንም ሳዲዮ ማርሻል አንድ ላይ ገጥማቸዋለሁ የተሸናፊ 1 ሚሊዮን ከችግራችን እኔ የጆኒ መታነቅም ሆነ የሳዲዮ ማርሻል ቡጢ ከችግር አይበልጥም ነው የምላችሁ። ለምን ተቀልዳለህ እንዴ? 6 ወር ጊዜ ከተሰጠኝ ማለት ነው በዛም በዚህም ነክሾም ቢሆን ማለት ነው 2 ደቂቃ ቆያለሁ እናንተንም ማኮራችኋለሁ። እኔም 1 ሚሊዮን ይዤ ላጥ። ግን በጣም ያበደ ነው። ማርያምን ወድጄዋለሁ። ከነሱም ፋይት ውጪ ደግሞ ያሉት ፋይቶች በጣም በቃ ከባለፈው የተሻለ ነገር እንጠብቃለን። ግን እንደዚህ 1 ሚሊዮን ተሸናፊ የሚያሸልም ሌላ ፋይት ካለ ግን አለው ለማለት ነው። አመሰግናለሁ። እንግዲህ ከዚህም ውጪ ፕሮፌሽናሎች ደግሞ በደንብ ማስተር የነበረው ለኢትዮጵያን ወክሎ በተለያዩ ቦታዎች ተወዳደረ። ማስተርም እዛው መድረክ ላይ ትላንትና ሲናገር አይተነዋል። እሱም ለመቅጠም ዝግጁ ነኝ ብሏል። ያው ክብሬንም ባይመጥን ብዙ ኢንተርናሽናል ውድድሮች ያደረኩ ልጅ ነኝ። ሁለት ጆኒ ምጣኔ ችግር የለብኝም። ትግልም ያደግኩበት ነው። ወይዘሪት ሀገረ ሰላምም ስቴጅ ላይ መጥቷል ምናምን ብሏል። ሰላም ነው። ጆኒ ኮላውት ስላደረገው ታስባለህ? አዎ ኮላውቱን መጀመሪያ እኔ ነበር ያደረኩት። እሱ ጌታቸው ኮላውት ሲያደርግ ኮላውቱን አክሴፕት አድርጌ ቢሮ ድረስ ሄጄ ነበር። ለኮላውቱ እኔ ዝግጁ ነኝ። በጣም የምፈልገው ውድድር ነው። ያው ክብሬንም ባይመጥን ብዙ ኢንተርናሽናል ውድድሮች ያደረኩ ልጅ ነኝ። ግን ኤኒ ማስተር ስላለ ብዙ ማስተሮች ስለተናቁ ማስተሮች ማን እንደሆኑ ማሳይበት ትልቅ መድረክ ነው ብዬ አስባለሁ። ወይዘሪት ሀገረ ሰላም ያለው ነገር ነበረ እና ስለሱስ? አዎ ስቴጅ ላይ እንግዲህ ወይዘሪት ሀገረ ሰላምም ስቴጅ ላይ መጥቷል ምናምን ብሏል። ያው የእኛ ስፖርት እኔ ከሱ በበለጠ መናገር እችላለሁ፣ ግን ስብዕና ይፈልጋል። ስፖርት ዲሲፕሊን ነው፣ ዲሲፕሊን ያስተምራል። እና ዞሮ ወይዘሪትም አቶም ማን እንደሆነ የሚታየው የሚለየው ሪንግ ውስጥ ነው። በወሬ ምናምን አይደለም። ሪንግ ውስጥ እኔ ያሳየዋለሁ ማንነቴ። ስለዚህ በዚህ ዝግጅት ምን ያህል እየተዘጋጀ ነው አንተ ለዚህ ፋይት? እኔ ለሱ ብዬ ሳይሆን ሁሌም ጠዋት ማታ ትሬኒንግ አደርጋለሁ። ነገ ቢባል ምገባ ልጅ ነኝ። ምንም ችግር የለብኝም። ያን ያክል የዝግጅት ችግር የለብኝም። ለፋይቱ በጣም ዝግጁ ነው። ስለዚህ የጆኒን ምላሽ እንጠብቃለን። ይመቻችሁ። ተሸንፍ ያለው ቀጣይ ላይ አሸንፋለሁ። ወይታይ ጆኒ ከተፋለመኝ እኔ በራሴ 1 ሚሊዮን መድባለሁ። 1 ሚሊዮን መድባለሁ። እሱ አይመድብም። የወለደችኝ እናቴ ትሙት እሱ ሞይታይ ከኔ ጋር ቢፋለም እኔ 1 ሚሊዮን መድባለሁ። እሱ አይመድብም። ቴንክ ዩ ቤንጂ፣ ወዳለሁ ወንድሜ። ስለዚህ ጁጁትሱ በጣም ቀድሜም ተናግሬያለሁ። ግራውንድ ላይ ከተወረደ ኮንትሮል ያደርጋሉ ጁጁትሱ። ግልጽ የሆነ ነገር ነው። ግን ቀጣይ እንግዲህ ንቃተ ህሊና ከውድድሩ በኋላ ነው ይህን ነገር የተናገረው። እዚህ ላይ ራሱ ብዙ ነገሮች ብሏል።
በድጋሚ ሊገጥመው ፈልጋለሁ ብሏል። አሪፍ ነው ግን እንትኑ ሞንታይ እንትን ከሆነ ያው ቀይሮ ማለት ነው ካታጎሪውን የፈለገውና እንግዲህ ጋጠማሉ ወደፊት ተብሎ ይታሰባል። አንድ የመነቃቃቱ ተፈጥሯል እና እንደውም እዚህ ላይቭ ላይ ምን አለ እዚህ ጋር እንትን ብሏል የሆነ ነገር ሆኗል ፊቱና በቃ ያው ቀጠቀጠ ምናምን ሲሉት እንዴ እንኳን ስፖርት ተገብቶ አረቄ ቤትም ሰው ይፈነከተው ይብሎ አሪፍ መልስ መልሷል። This is me. Yeah. There is nowhere else on earth I'd rather be. Here I am. ማፈር ከኛ ነው ሰው ኮከ ኧረ ያፈርን ወገን አሁን ደግሞ ከቴዲ አፍሮ ጋር ወዳድሩኝ በላ እንዴ አለ እንዴ እና ይሙት አስፈልቶኝ ደግሞ ይላል ደግሞ እንዳለስፈ ማንም አይችለኝም ልትለው ተቃተሊና me watching this video after the match after he lost and all ጎሞን እየነዳ ሀገር ገባበት። ያው እንደነገርኳችሁ የሚጠበቅ ነው። ይሄ ከዚህ በኋላ ነው እንደው ሜንታል ማዘጋጀቱ ስነልቦናው ነገር እንዳይጎዳ ጥረት ማድረግ ያለበት እንጂ ሜሙ ምናምን በጣም ነው የሚረብሸው። ብዙ ሰዎች ተበልተዋል ንቃተ ህሊናን ብሎ እዚህ ኮሜንት ላይ እንዳያችሁት ደግሞ ትላለ አስበልተኝ የሚሉ አሉ። ሰሙ ጋይስ እሁድ ነው ቤት ውስጥ ቁጭ ብለን ቡና እየጠጣን ምናምን እየተወራ ነውና ምን ትዛለኝ ሄሎ ዘር ምን ትዛለኝ ንቃተ ህሊና የሆነ ጀለስ ታክሲ ውስጥ ነው ምናምን ያገኘዋልና አንተን ብዬ 15000 ብር አስይዣለሁ ይሏል። ከዛ ንቃተ ህሊና አያችሁ ጨመር አርገ አስይዝ ብየዋለሁ አለው እና ያ ጀለስ ጨምሮ አስይዟል ወይ ጌታዬ ይርደው ፈጣሪ እንጀራ አረገ የሰው እንጀራ አረገ። ለማንኛውም እንደዚህ በትዝታ ደግሞ መጣባችኋለሁ። ንቅዬ ንቃተ ህሊና ሜንሽን አድርጉልኝ። እንዴት ነህ ንቄ? ቀንክ እንዴት ነው? እንዴት ውልሽት እንዳትል ጭንቅላት ምንም እንዳይሰማ ምንም ማለት አይደለም። ሜሞችን እሺ አቲ እንዴትም በቃ መሬት ይሰጠው ያለበት ሀገር መሬት ይሰጠው 3000 ካሬ መሬት ይሰጠው። ትልቅ ስራ ነው የሰራው ሲጀመር። እኔ አሁንም ማለት ነው ውልፍት አላልኩም አንተን ከመደገፍ እንደዚህ ንቅንቅም ውሽጥ ምንም አሁንም የኡፍጭ ሌሎቹ ኡፍጭ አንተ ብቻ እና እንዴትም አሳምነን ሴዶ ማርሻልን ደግሞ በኔክስቱ ቢወዳደር እኔ ሴዶ ማርሻል ነኝ። ሴዶ ማርሻል ያሸንፋል። እሱ እንግዲህ እንዳለው ከሆነ እኔ ህሊናን ነው የላኩት። ንቃት እኔ አልሄድኩም ማለት እኔ አልሄድኩም ንቃት ምን ይስላ ንቃት እኔ አልሄድኩም ማለት ህሊናን የላኳት። ንቃት ተኝቼ ነበረ። ህሊና ደግሞ ኤክስ የነበረች ያው እሷን ለማስደብደብ ልኬ ነው እሷ ነች የተደበደበችው። እነሱ ግን ንቃት ህሊና የመጣው እኔ ንቃት ነኝ። ንቃት አልሄድኩም አልነቀውም እስካሁን ድረስ እዛው ተኝቻለሁ። ህሊና ግን ሄዳ እንደተመታ እንደመጣች ሰምቻለሁ ብሏልና በቃ እሱ አልተደባደበም። ድብድብ የለም ይቀመጣል እንዳደራ። የኛው ደግሞ ዝምታ ያሸልማለሁ ምናምን የሚለው የኢቢኤስ ፕሮግራም ላይ ሎካውት የወጣው ቦክሰኛ እዚህ ጋር ቅጣት መጥቶ ያሻቸው እሱ ነበር። ይቀመጣል እንዳደራ እያለው ነው በወንድሙ ጅራ ዘበን ሰው ለከም ሰራ ከፎም ሰራ ሁሉም የቱን ያገኘዋል ሊቆይ እንጂ መች ይቀራል። በዚህ ቪዲዮ ጉዳይ ወይም በቢኒያም በንቃተ ህሊና ኮች እና በኔ መካከል በተፈጠረው ግርግር ብዙዎቻችሁ ቢኒያምን እየወቀሳችሁት ነው፣ ደብሯችኋል። ግን ላስረዳችሁ ምንም አይነት መጥፎ ችግር እንዳልተፈጠረ። ቢኒያም ወደ ሪንጉ ለመግባት ሲሞክር ከሴኩሪቲዎቹ ጋር ግርግር ስለተፈጠረ እኛ ወደ ጆኒ ወይም ወደ አሹ አካባቢ ሄዶ ለመጣላት የፈጠረ ስለመሰለኝ ነው ያስኩት እንጂ ልጁ ሐሳቡ የነበረው የጆኒ ኮች ስለገባ እኔም ያ ወደ አትሌቱ ወደ ንቃተ ህሊና መግባት ነበረብኝ እንደ ኮች
ኖርማሊ መግባትም ነበረበት ጓንቱን ማውለቅ ይሄ ስትራፑን ማውለቅ እንትኑና መቀበል ነበረበት አዘኮች ሁለቱም እኩል መግባት ነበረባቸው ወይም ደግሞ ዘና ብሎ መግባት ነበረበት ሴኩሪቲዎቹ ስራ አስቆሙት ግርግር የተፈጠረ ስለመሰለኝ ነው እኔ ከሱ ጋር ኮንትሮቨርሻል ነገር ተፈጠረው እንጂ ቢኒያም ለመረበሽ ፈልጎ አይደለም መጨረሻ ላይ እኔም ስረዳ ያን ነገር ለማረጋጋት ይችላል ማለት ነው ያው አሽን ሄዶ ካሹ ጋር ግርግር ሲፈጠር አሽን የነካብን መስሎን ነው እንግዲህ እኔም አግሬሲቭ የሆንኩት የነበረው እንጂ ምንም አይነት ችግር በማከላችን አይደለም በነገራችሁ ላይ ቢኒ ይሄ ውድድር እንዲሳካ ካገዙን ሰዎች መካከል ግንባር ቀደሙ ነው የንቃተ ህሊና ኮች ማለት ነው ስለዚህ ይሄን ነገር በፖዚቲቭ ነገር ወሰዱልን ቢኒ ምንም ነገር አላረገም ያለ መግባባት ችግር ነው ፒስ ነው ምሳን በልተና ዛሬ እና አመታት ስንቱና ሳለፍነ ወይ ይሄ ሙዚቃ በተለይ ለኛ ለሁሉ የሆነ እንባዬ ነው የሚመጣብኝ ሳስበው ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ እኔ አልችልም ሙዚቃ ብሶይ በሳቅ በጫወታ በደስታ ባዘን ባለፉት አመታት ስንቱና ሳለፍን ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ ሲፈራረቁብን በተራ በተራ ደቂቃ አልፎ I'm sorry baby ሲተኩ ቀናት አለፉ ተረሱ እነዚያ ጊዜያት ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ በጣም ይቅርታ ጠረፍ ይሄ ሙዚቃ እኔ ይቅርታ ሉናን በጣም ስሜታዊ ነበር ያረጋት ይሄ ዘፈን ምን አለች እዛው ላይ ከራሴ ህይወት ጋር ስለማገናኘው ነው እንግዲህ በህይወቷ ያሳለፈቻቸው ከባባድ ጊዜዎች ሊኖሩ ይችላሉና የዘፈኑ ወደዛ ስለሚመልሳት አይነት ነገር መሆኑን ስታስረዳ ነበርና የብዙ ሰዎችን ከባድ ጊዜ ያለፉ ሰዎች ይሄን ዘፈን ሲሰሙ እንደዚህ ነው የሚሉት ፈልፍሉ ገብቶ አንድ አይናችን ብቻ ነው አይየየሸለለ ነው ያው ብዙዎቻችሁ ታውቁታላችሁ አብሮት የተቀመጠው ታናሽ ወንድሙ ነው ፍልፍሉ ያው ተሽሎት ቤቱ ገብቷል ሰይፉ ላይ ማይተናል ሰዎች ያገዙት ነው ምናምን እንግዲህ ጨርሶ የማረው የፊታችን ማክሰኞ ሰመረ ባሪያው የመሪነቱን ቦታ ይረከባል መልክ ሰፈር ትምርት አቋቋም ጾታ የሚል ነገር የለም ሁላችሁም መታችሁ ተጫወታላችሁ ሰመረ በጨዋታው ምን ይዞ መጣ ልጆት እንዴት ነው አለፈ 11 እምቢ አለው ባክሽ ባለፈው ማመት ሞከረው አሁን ስራ ገባ ይሄ 11 እምቢ አለው ከቤተሰቦቹ ጋር ያለው አቀራረብስ እንዴት ነው ሁሉንም አብረን እናያለን ለመጀመሪያ ጊዜ ነው ትምርቴን ጨርሼ ኳስ ተጫዋች ሲል ዘመውት ጊዜ ይፈታዋል ግዴላችሁ ጊዜ እኔም እንደናንተ ወጣት ነበርኩ የሆነ ጊዜ ነው አትሳቂ ያጋጥመን 50 ሰዎችን ታዝቢያቸዋል ባለ ጉዳይ ከመጣ የለም በይ ሚሎስ የፊታችን ማክሰኞ የሰመረ ባሪያው ልዩ ቆይታ የቤተሰብ ጨዋታ እንዳያመልጡ ትለኛለች ታዲያ እሷ የታለች አንተን ጣሉ ማን ነው ዳኛ እንግዲህ ዛሬ ምሽት ያጫውታል ማለት ነው ሰመረ ባሪያው ለቦታው የሚመጥን ሰው ይመስለኛል ቀልድ መፍጠር ላይ ጎበዝ ነው ግን ብዙ ይዘልቃል አይዘልቅም አይመስለኝም በጣም ብዙ ነገሮች ሐሳብ ስለሚያነሳ በሚነሱት ጉዳዮች ላይ ምናልባት ላይ ቀጥል ይችላል እንጂ ለቦታው ግን በደም መጥን ሰው ነው ሰመረ በጣም
ደግሞ ሌላ ነገር ጠብቁ በቅርቡ በቅርቡ ከዚህ የተሻለውን ጠብቁ ተብሏል። ከኪያዬ ቁጥር 2 ውጪ ሌላ ነገር ንገሪና። አይ አልናገርም ማለት ጠብቁ ጋለች። እንግዲህ ብንሞክር ጥሩ ነው። ብንነግረኝ ትንሽ ፍንጭ ነገር ያው በስፖርቱ በዌት ሉዝ ዙሪያ ምናምን ታናግረኝ። ብዙ ጊዜ ሰዎች አሁን ሰኞ ጀምራለሁ ምናምን ሲል ዓመተ ምህረት አለመጥቀስሽ ጥሩ ይለኛል። በቃ እንትን ነገ ጀምራለሁ ምናምን ያለ ነው። ግን ለውጥ ስታይ ራስን በብዙ ጭንቅላታችንን ሁሉም ህይወታችንን ስናየው በጣም ነው ደስ የሚለውና ያኔ የተጀመረ ያው ወደ ፊልሙ እንመለስና ፊልም 12 13 ፊልም መስራት ቀላል አይደለም። የሚፈጀው ጊዜ አለ። ክፍለ ሀገር መውጣት አለ። ብዙ ፊልዶች ይኖሩታል። ማርታ ጎይቶም እንግዲህ ከአንድ ብር ጋር ግንኙነት አላቸው ይባላል። ሰሞኑን ደግሞ ከድምጻዊዋ ጋር የወጣው ቪዲዮ እሱ ማስታወቂያ ነው፣ እሱ የውሸት ነው ማስታወቂያ ስራ ነው ተብሏል። ይሄኛው ግን ሪል ነው የሚል አንዳንድ ወሬዎች ሩመሮች እየወጡ ነው። ሁላችሁም አላችሁ እርግጠኛ ነኝ። ዛሬ ፋይቱን እያየን ነው። አሁን ራሱ ላይቭ የነንቃተ ሊናን እያየኝ ነው። ግን እኔ አይ ኦንሊ ሲ ማይ ጎልስ ዩ ጋይስ ምንድነው ያለችው? ልተርጉምላችሁ። በቃ ታውቃለሁ እንግዲህ አመስግናችሁኝ ማጨርስም ይወላችሁ። በቃ ታውቃለሁ አለች ማርቲያ። ወቅን እንግዲህ ኤዲንም ይቅርታ እንጠይቃለን። ተራቀናል እኮ ምርመራ ሊፕሲንግ ሁላ ነው የሚያነቡት። በቃ ካሜራው እነሱ ላይ ስለሆነ ታውቋል። በቃ አሁን አለች ነው እንግዲህ። ያ ብቻ ሳይሆን ግን በጣም ብዙ ቦታ አብረው ይታያሉ ምናምን፣ የሚለቁት ቪዲዮዎች አሉ ምናምን። ያው ኦልሞስት የፍቅረኞች አይነት የሚመስሉ ናቸው። ምናልባት ጓደኝነትም ሊሆን ይችላል። ግን እሷም አዲስ ነገር አለ ሰሞኑን እያለች ነው። እስቲ እናያለን ወደፊት። ብዙ ገንዘቦችን አወጥተናል። አጠቃላይ ወደ 437,700 አወጥቻለሁ። እንግዲህ እነዚህ ደግሞ ከዚህ በፊት ታስታውሱ ከነበረ ዳናዊት ማስታወቂያ የነገረችበት ድርጅት ገንዘባቸውን የበላቸው ናቸው። እስቲ እንስማ። አሁን ከክፍለ ጋር ነው የሚመላለሰው። ከዛም በላይ ገንዘብ አወጥቻለሁ። መጨረሻ በዛ እንትን እያለን ያው ፕሮሰሱ በቃ አልቋል። አሁን ወደ ውጭ ጋር ቲኬት ምናምን መቁረጥ አለበት ብላችሁ በቃ ቲኬትንም የቲኬት ገንዘብን አስገብተን አካውንት ላይ እስከዛ ቀን ተዘጋጀ ብላ ገንዘብንም የምንዘጋጀው ነገሮች ልብስ፣ ሻንጣ ምንም አዘጋጅተን ቤተሰብ ሊሸኝ ራሱ እስከ አዲስ አበባ መጥተዋል። ከመጣን በኋላ ያን ቀን አልሆነም ነገ ተነጎዳ እያለች በቃ ብዙ ነገር መከራዎችን አሳየች። እስከዛም ገና ሌላ በደል ያው በፖሊስ ማባረር፣ የግል ጋርድ ጠብቃ ማፋን፣ ማስመታት። እኔ አሁን 2 ቀን እንደዚህ በቃ ሌላ ይገካል ነው አስተረፈኝ። ለሁለት ሆኖ አፍኖ ነበረ። እንደዚያ ነገሮች በደሎች ደርሰዋል። እንኳን ጠይቀን ፍትህ ጠይቀን ወደ መንግስት አካል ላይ ብንሄድ በየቦታ ስንሄድ ፍትህን ማግኘት አልቻለም። ፖሊስ ጣቢያ ስንሄድ በቃ ምላሽ ሆነ በቃ ግልጽ ሆነ ነገር ማግኘት አልቻለም። የፌዴራል ፖሊስ ሄደናል። የተለያዩ ቦታዎችን ገብተን ግን ለእኛ ፊት የሆነ ነገሮችን አላገኘንም። አሁን ከኔ ጋር ከክፍለ ሀገር የመጡ ልጆች ብዙ ልጆች ናቸው። አሁን ራሳቸውን በቃ መምጣት ትራንስፖርት አወጡ መምጣት ራሱ አልቻሉም። ተስፋ ቆርጦ ቤት ሌሎቹ የተለያዩ ሱስ ውስጥ የገቡት ሰው መጥቶ የራሱን ያጠፉት አሉ። ከኛ ውስጥ በጣም ብዙ ልጆች ተበዳዮች ናቸው። አሁን በግሩፕ ላይ ስንሄድ ከ500 በላይ ነው ልጆቹ። እኔ በህጋዊ መንገድ ላይ ስናየው ፕሮሰስ ቤቱ የተደረጉ ነገሮች ብዙ ነገሮች ትክክለኛ ነገር ይመስላል። ህጋዊ ፍቃድ አለ እና ታዋቂ አርቲስቶች ናቸው ማስታወቂያ ሰሩት። በዛ ሁኔታ አይቼ ነው እኔ ፕሮሰስ የጀመርኩት። ግን ያን ምላሽ ገንዘቡ ይመለሳል የሚባለው በውሸት እንትን ነው የምታረገው እንጂ ትክክለኛ መልስ ማግኘት እስከሆነም አልቻልንም። እኔ አሁን መቼ ነው የተመዘገብከው? ምን ያክል በዚህ ጥያቄ ውስጥ አለ ማለት ነው? አሁን 2015 አካባቢ ነው ፕሮሰሱን የጀመርኩት እኔ። እስከ 16 ያልቃል ሲባል ነው ወደ ከ2 ዓመት በላይ ሆኗል ማለት ነው። 2 ዓመት አካባቢ በ6 ወር ያልቃል ነው የተባላችሁት። ውላችሁ እንደዛ ነው የሚለው? ውል አለ አይደል? ውል ወስዳል። እንግዲህ ከዚህ በፊት መተው ይሄን ነገር አስረድተው ነበር። ከዛ ጉዳዩ ወደ ክስ ሄደ። ክስና ምልልስ ላይ ነበሩ። እነ ዳናዊትም ተከሰው ነበር። ትናንትና ደግሞ የነበራቸው የፍርድ ቤት ውሎ ውሳኔ ደግሞ እሱን እንሰማለን። በዳናዊት መክብብና በሌሎች 4 ተከሳሾች ላይ የተመሰረተው ክስ በፍርድ ቤት መታየት የቀጠለ ሲሆን በተከሳሾች ላይ የንብረትና የባንክ ሂሳብ እግድ መተላለፉ ታውቋል። የቲቪ ፕሮግራም አቅራቢዋ እንዲሁም የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናዊት መክብብና
ሌሎች 4 ሰዎች የተከሰሱት ገንዘብ ተጭበርብረናል ባሉ ሰዎች እንደሆነ መዘገባችን ይታወሳል። ቁጥራቸው 13 የሆኑት እነዚህ ከሳሾች ያቀረቡት ክስ ግለሰቦች ወደ ውጭ ሀገር እንልካቸዋለን ብለው ከእያንዳንዳችን 437,000 ብር የተቀበሉን ቢሆንም ሳይልኩን ቀርተዋል የሚል እንደሆነ በክስ ዝርዝሩ ላይ ተጠቅሷል። ይህን የክስ ሂደት ተከትሎ ዳናይት መክብብን ጨምሮ የሁሉም ተከሳሾች የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንዲሁም የባንክ ሂሳብ እግድ እንደተሰጠ አውቀናል። የቦሌ መጀመሪያ ደረጃ ፍርድ ቤት 4ኛ ፍትሐብሔር ችሎት ትዕዛዝን ተከትሎ የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን በአንደኛዋ ተከሳሽ ቤተልሔም ታደሰ ኢማም ስም የተመዘገበና በኮልፌ ቀራኒዮ ቅርንጫፍ መስሪያ ቤት የተመዘገበ አውቶሞቢል እንዲሁም በዳናይት መክብብ ጥበቡ ስም ያለ በልደታ ክፍለ ከተማ የሚገኝ አውቶሞቢል እንደታገደ ጉዳዩን ለሚመለከተው ፍርድ ቤት ከተላከው ሰነድ ላይ ተመልክተናል። ከዚህ በተጨማሪ በዳናይት መክብብ የባንክ ሂሳብ ቁጥር ውስጥ የሚገኝ መጠኑ ከፍተኛ የሆነ ገንዘብ እንደታገደ ባንኮች ለፍርድ ቤት በላኩት ሰነድ ላይ ተረድተናል። ይሁንና በቀሪዎቹ 3 ተከሳሾች ላይ ግን ምንም አይነት ንብረትም ሆነ ገንዘብ እንዳልተገኘ ሰምተናል። ፍርድ ቤቱ መዝገቡን መርምሮ ቀጣይ ውሳኔ ለመስጠት ለቀጣይ ሚያዝያ 26 ቀን ቀጠሮ ሰጥቷል። እንግዲህ እንደሰማችሁት አይነት እርምጃ ተወስዷል። ዋናዎቹ የተባሉት ሰዎች ምንም ባንካቸው ውስጥ አልተገኘም። የተወሰነ አውቶሞቢል ታግዷል ተብሏል። የዳናይት ግን ከፍተኛ ቁጥር ያለው ገንዘብ ታግዶባታል። መኪናም እንደዛው ማለት ነውና ማስታወቂያው እነዚህ ውጭ እንልካለን የሚሉ ባለፈው የፊንቴኮችንም አይታችኋልና አሁንም መጠንቀቅ በጣም ያስፈልጋል። ይሄ ነገር እየተነገረ ነው እየተባለ ታዋቂ ሰዎችን በሚሰሩት ማስታወቂያ የተገፋፍቶ ሰዎች አሁንም ገንዘባቸውን እየሰጡ ያሉ ነገም የሚሰጡ ሰዎች አሉ። ለነሱ ትልቅ መማሪያ የሚሆነው እርግጠኛ መሆን ያስፈልጋል። በጣም እርግጠኛ ባልሆንበት ነገር ያነሱ ገንዘብ መስጠት ተገቢ ነው ብዬ አላስብም። እንዲሁም ደግሞ የተቀሩት አርቲስቶችም ከዚህ በኋላ ለሚገቡበት ነገር ነው አምባሳደር ሆኑ ሲባሉ የራሳቸውን ክፍያ ብቻ ማለት ሳይሆን ነገ የሚያመጣባቸውን መዘዝ እያሰቡ እንዲሰሩ ያረጋቸዋል እንዲህ አይነት እርምጃ ማለት ነው። የኔ ልጅ ሊዱ በቪዲዮ ግቢ። በቪዲዮ አኩርፈሽ ነው እናትሽ አለችኝ። ልደትሽን ስቀር አኩርፈሻል በጣም። ሹፌር አባት ሲሆን ናሲሩት ይውጣ እንጂ ሲፈልግ አይመጣም። ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው ጅቡቲ በረሃ ጎማ ተኝቶበት እየቀየረ ነው። ሹፌር አባት ሲሆን ይወጣል በቋጥኝ ይተኛል ተራራ ጨለማን ይደፍራል ቤቱን ሊያበራ። ሹፌር አባት ሲሆን የእናቱን ሐዘን የአባቱን መርዶ በድንገት ቢሰማ እያለቀሰ ነው የሚቀይረው ጎማ። ይዘውራል መሪ እያነባ በጣም። ሹፌር አባት ሲሆን ናሲሩት ይውጣ እንጂ ሲፈልግ አይመጣም። የኔ አበባ ቀንሽ ላይ ጎድዬ በጣም አኩርፈሻል። ይሄንን ወቂ ከርታታው አባትሽ በጣም ይወድሻል። አንዴ ድምጽሽን አሰሚኝ የኔ አበባ አንዴ ብቻ አባዬ በይ። ያሲኖ አልተቻለም እየሞከርኩ ነው ታስታውሳላችሁ በቅርቡ። አሁን ደግሞ ለሹፌሮች ክብር የሚሰጥ አንዳንድ ሰው እየነዳ ማውራት ምናምን ጋር ታያይዙት የቤተሰብ የልጅ ጉዳይ ነው። ልጁን እያወራ ሲሄድ ነው ለልጁ በልደቷ ባለመገኘቱ ነውና በጣም እኛ ሀገር በጣም ክብር ካልተሰጣቸው በጣም ትልቁን ቦታ የሚይዝ ሹፌሮች ናቸው። በጣም አንደርሬት ናቸው። በቃ ዋናው እነሱ ናቸው ማለት ትችላላችሁ። እንግዲህ ምግቡ ምኑ የምትሉት የሚያመላልሱት ከመርከብ ሲመጣ ወደ መሀል ከተማ ወደ የከቦታው የሚወስዱ ያለባቸውን መከራ ደግሞ አስቡት። አሁን ደግሞ ያለውን የሰላምና የጸጥታ ጉዳይ እንደምታውቁት ሆኖ ከነዛ ሁሉ እያመለጠ ቤተሰቦቻቸው እያሉ የሚከፍሉት ዋጋ ቀላል አይደለም። ክብር አልተሰጣቸውም። ክብር መስጠት ደግሞ በደንብ ይገባናል ብዬ አስባለሁ። እንግዲህ ክብራትና ክብራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶች ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያደርጋችሁት በሚቀጥለውም አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።